እና በዛ ላይ እዛ ለብቻሽ በተኩላዎች መሃል ነው ትቼሽ የመጣሁት። ሁሉንም እቋቋማቸዋለሁ እህቴኒስ፣ አንቺ ምንም አያሳስብሽ እሺ። እኔን ምንም ያህል ሊጥሉኝና ሊቀብሩኝ ቢፈልጉ ራሱ ከመቼውም ጊዜ በላይ ጠንክሬ እቆማለሁ። ታህልሽ እህቴ። ይሁን ልጄ፣ ምን አደርጋለሁ? ሁሌም ቢሆን ከጎንሽ አለሁልሽ። እሱን ወቂ እሺ የኔ ውድ፣ እሱን እንዳትረሺ። አንቺ ስላለሽ ግን እድለኛ ነኝ፣ እድለኛ ነኝ። እውነት በጣም አዝኛለሁ። ስሚኝ ለእህት ዛራ ለዚህ ነገር እንደምክሳት ንገሪልኝ። እክስሻለሁ በያት እሺ። ይኸውልሽ ሁለታችሁም እባካችሁ ከልባችሁ ይቅር በሉኝ። ይቅር ብለንሻል ሱምሩ። አንቺም ብትሆኝ ለእኔ ያላደረግሽው ነገር የለም። አንቺም ምርቃትሽን ስጪኝ ሱምሩ። በሚገባ መርቅሻለሁ እንጂ እህቴ ኒሴ፣ በሚገባ። ምን አይነት አረመኔ ፍጥረት ነህ ግን! ምን አይነት ውርራሄ የሌለ ሰው ነህ! ታሳፍራለህ፣ በጣም ታሳፍራለህ፣ በጣም። ግን ደግሞ መቼም ቢሆን አትሰብረኝም። አንተም ሆንክ ያቺ አፍረተቢስ የሆነች ባለ ድንጋይ ልብህት አትሰብሩኝም። መቼም ቢሆን መቼም። ይበልጥ በሞከራችሁ ቁጥር እኔ ይበልጥ እየጠነከርኩና የራሴን ቤተሰብ እየመሰረትኩ ከፍ ብዬ ይታያለሁ። እማዬ እማዬ እማዬ፣ በሩን ክፈችው። እማዬ! አቤት እማዬ! ምንድን ነው ስምሩ? ስለፈጠረሽ አምላክ ምንድን ነው? ለምንድን ነው ሳታንኳኪ እንደዚህ ዘው ብለሽ የገባሽው? መሄድ ትችያለሽ አንቺ። ይቅርታ እመቤት፣ ግን ለምንድን ነው እንደዚህ የምታናግርኝ? አልገባኝም። ቶሎ ጥፊ ከዚህ፣ ለብቻችን ተይን አልኩሽ። ሂጂ ከዚህ። ሱምሩ፣ ምን እየተካሄደ ነው ያለው? ስለፈጠረሽ አምላክ እዚህ ነኝ እኮ። ነይ ወደ ውስጥ እንግባና እላይ ሆነን ተረጋግተን እናውራ። እዚህ ቤት ውስጥ መግባትሽ ሳይበቃ ደግሞ ጭራሽ እኔንም እንድገባ እየጋበዝሽኝ ነው ያለሽው? ማየ፣ እና በር ላይ ቆመን እንድናወራ ነው የፈለግሽው? ምንም አልገባኝም። ቆይ አንቺ እዚህ ቤት ውስጥ ምን ትሰሪያለሽ? ምን ለመሆን ነው ወደዚህ ቤት የመጣሽው? እንደሱ አትይኝ ደግሞ። ሱምሩ፣ ስለፈጠረሽ አምላክ አናትሽን የመታሽ ነገር አለ እንዴ? ቆይ አልነገርኩሽም ነበር? ለምን እዚህ እንደመጣሁ አልነገርኩሽምና ነው? እማዬ፣ እነዚህ ሰዎች በጣም መጥፎዎች ናቸው። ምክንያታዊነታቸውን፣ ሰብአዊነታቸውን አጥተዋል። ያደረጉትን ነገር ታውቂያለሽ? ሳሜት የእህት ዛራን ቤት አፍርሶባታል። እኛን ለማስጠለል ቤቷ ስላስገባች ብቻ በዚህ በብርድ ከቤት አስወጥቶ መንገድ ላይ ጥሏቸዋል። ይኸውልሽ፣ ደግነት ችግር ብቻ ነው የሚያመጣብሽ። አሁን እየቀለድሽብኝ መሆኑ ነው እማዬ? እውነቴን ነው የምልሽ፣ በፍጹም ላምንሽ አልቻልኩም። ለምንድን ነው የምቀልድብሽ? አንቺ ልጅ ጤነኛ ነሽ? ቆይ እስኪ ንገርኝ፣ ለምን ብዬ ነው በአንቺ ላይ የምቀልደው? ይህ ሁሉ ነገር ለምን እየተፈጠረ እንደሆነ አስበሽዋል? ሳሜት ለምን እንደተበሳጨ ግን ቆም ብለሽ አስበሽው ታውቂያለሽ? ፍቅር ነው ፍቅር። ለዛ ነው ይህን እያደረገ ያለው። እማዬ፣ አሁንም ስለ ፍቅር እያወራሽ ነው ያለሽው? በጣም ትገርሚያለሽ። ሳሜትና ሂክመት የእኔን ስም ለማጥፋት ተባብረው እየሰሩ ነው። ተባብረው እየሰሩ። ታዲያ ፍቅር እንደዚህ ነው እንደሚገለጸው? ስም ማጥፋት? ቆይ ስለ ሀሪካ ነው እያወራሽ ያለሽው? ስለዚህም ታውቂያለሽ? ስለ ነገሩ ሰምተሻል። ስለ ጉዳዩ ሰምተሽ ግን አንቺ አሁንም የልጅሽን ስም እያጠፋ ያለ ሰውዬ ቤት እየኖርሽ ነው ያለሽው። ያሳዝናል። ሱምሩ፣ ቆይ ግን ያልነገርሽኝ ሌላ ነገር አለ እንዴ? በፊት ላይ የተፈጠረ ነገር ማለትም ለእኔ ያልነገርሽኝ ሌላ ነገር ካለ? እማዬ፣ ይኸውልሽ በመካከላችን ያለውን ድልድይ ለመበጠስ እቺን ታክል ነው ይቀረኝ። እሺ፣ ለአሁኑ ግን ይሄን ጥያቄሽን ካንቺ አፍ እንዳልሰማው አድርጌ እቆጥረዋለሁ። ሱምሩ፣ የዲኤንኤ ማስረጃ እንዳለ ወቂ። የደበቅሹ ነገር ካለ? እማዬ፣ ምንም የደበቅኩት ነገር የለም። ምንም አልደበቅኩም። ግን እኔ ምለው የአረመኔ ጨካኝ ልብ ያለው ሳሜትና ያቺ ከይሲ እህቱ ሆነው ልጄን ወጥመድ ውስጥ አስገብተዋት ነው ብለሽ እንዴት አንዴ እንኳን አላሰብሽም? እማዬ፣ የኔን ህይወት ለማበላሸት ያደረጉት እንደሆነ ምንም አይታይሽም አይደለ? ግን አንቺ እዚህ ልጄ ዋሽታለች ትያለሽ፣ ልጄ በላዩ ላይ ማቅጣለች ብለሽ ታወሪያለሽ። እኔ ልጅሽ ነኝ እናቴ፣ እና አንቺ ላይ ምንም መጥፎ ነገር እንዲደርስብሽ አልፈልግም። የኔ ውድ፣ እስኪ ትንሽ ከተረጋጋሽ ነይ ወደ ክፍልሽ ሄደን። ግን እማዬ፣ አንቺ የሰራሽውን ስራ ለፈጣሪ አሳልፌ እሰጠዋለሁ። እማዬ፣ መቼም ቢሆን እግሬ ይሄንን ቤት አይረግጥም። በፍጹም አላደርገውም። የእኔ ልጅ በጣም ሞኝ ናት። የእውነት
የእኔ ልጅ ሞኝ ናት። መቼም ቢሆን ይቅር አልልሽም እማዬ። ልጅሽ ላይ የተደረገውን የስም ማጥፋት አምነሻል። መቼም ይቅር አልልሽም። አሁን ብቻሽን ያለሽው ሱምሩ፣ ብቻሽን ነሽ። ሁሉንም ነገር ብቻሽን ትጋፈጫዋለሽ። አሁን እንደው ምን ያህል ጠንካራ እንደሆንሽ ራስሽን ታይዋለሽ። ከዛ በኋላ ሁሉም ሰው ያያል። ራስሽን ችለሽ ትቆሚያለሽ። መቼም አትቀደሚም፣ መቼም አትሰበሪ፣ አትሙች። ባሌ አይሆንም። እውነትህን ነው። በጣም ደስ ይላል። እሺ የኔ ቡንያሚን፣ እኔም በጣም እወድሃለሁ። በኋላ እናወራለን። ቻው። ማን ነበር የደወለው? እና ደህና ነው? ከቀዶ ሕክምና ክፍል ወጣ? አዎ፣ ስለ አቶ ጂሃን ነው። ከቀዶ ሕክምና ክፍል በሰላም ወጥቷል። ውይ ፈጣሪ ይመስገን። በሰላም ለቤቱ ያብቃው። እንደው እውነት ፈጣሪ በቶሎ ስለ ወንድም ጂሃን የሰማችሁት ነገር አለ? አዎ የኔ ውድ ጥሩ ዜና አለ። ወንድም ጂሃን በጣም ደህና ነው ታውቃለህ። ከቀዶ ሕክምና ወጥቷል። ኧረ ደስ ይላል። የኔ አንበሳ ወንድም። ምንድን ነው እሱ? እያከበራችሁ ነው? ወይዘሮ ኒሄት አቶ ጂሃን ነው ከቀዶ ሕክምና ወጥቷል። በጣም ጥሩ ዜና ነው። በጣም ጥሩ። ግን አንዳችሁም ቡና ሻይ አላላችሁኝም። አንቺ አረፍ በይ፣ እኔ አሁኑኑ ቀድቻ እመጣልሻለሁ። ሴልቹክ ጠበቃችን ሀልዱንን አናገርካት እንዴ? አዎ አናግሬያታለሁ ወንድሜ፣ አንተን እየጠበቀች ነው። በጣም ጥሩ። ሴልቹክ በይ ንገሪኝ። ጀናን አቶ ታሐሲን ደውዬ እንዳሳውቅ ነግረኸኝ ነበር። ማለቴ ስለ አቶ ጂሃን ሁኔታ ምናምን። ለዛ ነው ስልክ የደወልኩልህ። እየሰማሁሽ ነው። አቶ ጂሃን ደህና ነው። ከቀዶ ሕክምና ክፍል ወጥቷል። ጥሩ ነው። እሺ በጣም ጥሩ። ስሚኝ ጀናን፣ አይና ጆሮሽን በደንብ ከፍተሽ ተከታተይ። የተፈጠረ ነገር ካለ ወዲያውኑ ደውለሽ አሳውቅኝ። እሺ አንተ ምንም ነገር አታስብ አቶ ታሐሲን። አዲስ ነገር ከተፈጠረ ወዲያውኑ በቅጽበት ደውዬ ነው ማሳውቅ። በጣም አመሰግናለሁ። የምትነካው ነገር ሁሉ ወርቅ ይሁን አቶ ታሐሲን። በጣም አመሰግናለሁ። እውነት ዘናን አሁን ሰላይ ሆንሽ እንዴ ደግሞ? እና ደግሞ ለቤተሰባችን ቀንደኛ ጠላት ለሆነው ለአቶ ታሐሲን ሰላይ ሆንሽ? እንደዛ ነው? ምን? ቆይ የምትናገሪውን ነገር ግን በገዛ ጆሮሽ ትሰሚዋለሽ ወይዘሮ ኒሃየት? እንግዲህ በጆሮዬ ነው የሰማሁሽ። ስለ ጂሃን ነበር የምታወሪው። እናም አቶ ታሐሲን ስትይ በሕይወቴ እንደዚህ ያለ አስቀያሚና ቀፋፊ የሆነ ውንጀላ ሰምቼ አላውቅም። ምን አይነት ነገር ነው እያወራሽ ያለሽው? ቆይ ስለምንድን ነው እያወራሽ ያለሽው? ትሰሚኛለሽ? ቀስ እያልሽ አውሪ። ከማን ጋር እንደምታወሪ የረሳሽው መሰለኝ። አንቺ የረሳሽ ይመስለኛል ወይዘሮ ኒሃየት። ከዚህ ቤት እንዴት አድርገው እንዳባረሩሽ እና ደግሞ የማን እናት እንደሆንሽ አቶ ሳሜት ባያዝንልሽ ኖሮ አሁን ላይ ቤት አልባ ሆነሽ ውጭ ታድሪ እንደነበር የረሳሽ መሰለኝ። እሱን ደግሞ ባትረሺው ጥሩ ይመስለኛል አይደል እንዴ? አንደበትሽ በጣም ነው የሚገርመኝ። የሆነ ነገር ሰምቼ ለማረጋገጥ ነው የፈለግኩት። ያልተረዳሽው ነገር እያናገርሽ ያለሽው እናትሽን የምታክል ሴትን። ለሁሉም ነገር ትንሽ ስርዓት ቢኖርሽ ጥሩ ነው። በዛ ላይ መርሳት የሌለብሽ የአቶ ሳሚት አማች ነው። እሱ ግልጽ ነው። ስሚ ወይዘሮ ኒሃየት፣ አንደኛ ምን እንደሰማሽ ወይንም ምን እንደገባሽ አላውቅም፣ ግን እኔ አቶ ታሐሲን አላልኩም። አቶ ታሂር ነው ያልኩት። አቶ ታሂር የአቶ ጂሃን የቅርብ ወዳጅ ነው። ስለ አቶ ጂሃን ሁኔታ አሳውቂኝ ስላለኝ ነገርኩት። ግን አዎ ልክ ነሽ፣ የእናቴ ኩያ ትሆኛለሽ። አረ እንደውም ያያቴ ጆሮሽ አጥርቶ የመስማት ሁኔታው የቀነሰ ነው። በጣም ትክክል ነሽ። ሁለተኛ ደግሞ የአቶ ሳሜት ሻንሳላን አማች የምትሆኙ ለትንሽ ጊዜ ነው። ማለቴ ልጅሽን እስከሚፈታት ድረስ ብቻ። ማለቴ በሌላ አባባል ድስትሽ እሳቱ ላይ ከተጣደ ቆይቷል እና አሁን እየተነጋገርን ድስትሽ ሊያር ተቃርቧል። ጀናኔ እውነት በጣም ልክ ብለሻል። ፈጣሪ ነፍሷን ይማረውና እናቴ እንደዚህ ትል ነበር። አንበሳ ሲያረጅ የዝንብ መጫወቻ ይሆናል ትል ነበር። እውነት ነው።
በስህተት ሰምቼ ነው የሚሆነው። በዕድሜ እናሳብና እንለፈው አይደል እንዴ? ለማንኛውም ብናልፈው ነው የሚሻለው። እሺ ነው መሌክ መሌክ፣ የኔ ውድ ጃን ከቀዶ ሕክምና ወጥቷል። ጥሩ ሁኔታ ላይ ነው። አስጊውን ነገር አልፎታል። ፈጣሪ ይመስገን። አዎ ፈጣሪ ይመስገን። እሺ አሁን ደስ የሚለውንና መልካሙን ዜና ሰምተናል። ስለዚህ ይሄንንም እናስተካክል። በጣም ጥሩ። ወንድሜ የሽጉጡ ነገር ተስተካክሏል። በሰርጎ ገቦች ቢያስፈልጉት ራሱ አያገኙትም። ወንድሜ ታህሲን፣ መሌክ ነይ ወደዚህ ወንድሜ። እባክሽ። ነይ ተቀመጭ። እባክህ ወንድሜ እባክህ ተቀመጭ ውዴ። ግቢ ውስጥ አንቺን ያየሽ ሰው አለ እንዴ? ስትገቢም ሆነ ስትወጪ ድንገት ያየሽ ሰው አለ? አላውቅም ወንድሜ፣ እኔ ማንንም ሰው አላየሁም። ግን ግቢ ውስጥ በጣም በርካታ የጥበቃ ካሜሮች አሉ። ምናልባት በአንዱ ውስጥ አይተውኝ ይሆናል። እሱ ብዙም ችግር አያመጣም። ለእሱ አንድ መፍትሄ አናጣ። ጃሃን የት ነው የተኮሽበት? መናፈሻ ውስጥ፣ የግቢ መናፈሻው ጥግ ጋ። እዛ ጋር ካሜራ አለ? አይ እዛ ጋ የለም ወንድሜ፣ የለም። እርግጠኛ አይደለሁም። የለም። ከጂሃን ጋር በድብቅ እዛ ነበር የምንገናኘው። እሺ፣ አደጋው በተፈጠረበት ሰዓት ያየኝ ሰው አለ ብለሽ ታስቢያለሽ? ያስተዋልሽው ነገር አለ? አይ ማንም ሰው አላየም። እሺ፣ በጣም ጥሩ በጣም ጥሩ የኔ ውድ። ማንም ሰው አላየሽም እና ካሜራ ምስልም እሱ መሆኑ ጥሩ ነው። ግን ወንድሜ ጂሃን አይቶኛል። ወንድሜ ጂሃን አይቶኛል። ማንም ሰው ባያየኝ እንኳን ግን እሱ አይቶኛል። እና ሲሻለው ሜሊክ ናት የተተኮሰችብኝ ብሎ ይናገራል። እየዋሸ ነው ትያለሽ? እባክህን ወንድሜ። በሐሰት እየወነጀለሽ እንደሆነ ትናገሪያለሽ፣ ትክጃለሽ። ግልጽ ነው የኔ ውድ። ወንድሜ እንደሱ አታርግ። ይኸውልሽ የኔ ውድ፣ ጂሃንን ለቀናት አላየሽው። ይኸው ነው በቃ። እስከ መጨረሻው ድረስ ትክጃለሽ። ተረዳሽ? ወንድሜ የቤቱ ግቢ ውስጥ ከመግባቴ በፊት ራሱ መንገድ ላይ ብዙ ካሜሮች አሉ። ስለፈጠረ አምላክ የጥበቃ ካሜሮች አሉ። መንገድ ላይ የሆነ ሰው አይቶኝም ይሆናል። ካሜራ ውስጥ ገብቼ ይሆናል። እሱ ይሁን። ግቢ ውስጥ ነበርሽ። አዎ እሱን አንክድ ይሆናል። ግን ዕቃሽን ለመውሰድ ነው የሄድሽው። ይኸው ነው። ማለትም ጂሃን እዛ አልነበረም። ጂሃን ላይ አልተኮሽበትም። ጂሃንን አላየሽውም። እርሺው በቃ። ስሚ መሌክ፣ በጣም ብዙ ጥያቄ ነው የሚጠይቁሽ። ከየት ነበር የመጣችው? ለምንድን ነበር እዛ የሄድሽው? እዛ ቤት ውስጥ ምን እየሰራሽ ነበረ የሚለው ይገባሻል። እዛ ብዙ ልብሶች አሉ። እነሱን ለመውሰድ ነው የሄድኩት። ልብሶቼን ለማምጣት ነው የሄድኩት እና ቤት ውስጥ ከገባ በኋላ የሽጉጥ ድምፅ ሰምቼ ከቤት እየሮጥኩ ወጥቼ ሄድኩኝ ትያለሽ። ገባሽ? የኔ ውድ፣ ጃን አላየሽው፣ ማንም ሰው ላይ አልተኮስሽም የምለው ገባሽ ውዴ? መሌክ፣ ተግባባን አይደል? እሺ ወንድሜ። ጎበዝ ልጅ መሌክ። ፖሊሶች ሊወስዱሽ እየመጡ ነው። ይህ መፈጠሩ አይቀርም። መቼም ለፖሊስ ጠቁመውብሽ ነው የሚሆነው። ከዚህ ማምለጥ አትችይም የኔ ልጅ። ፖሊሶች መጥተው ወደ ጣቢያ ይወስዱሻል እና አንቺ ምን ታደርጊያለሽ? ትረጋጊያለሽ። እንዳትደናገጪ። ከአንደበትሽ ምንም ነገር እንዳያመልጥሽ። ሁሉንም ነገር ትክጃለሽ። ከዛ ቀሪውን ነገሮች ጠበቆቹ ይጨርሱታል። አንቺ አታስቢ። እዛ ቦታ እንተውሽም። እሺ የኔ ውድ፣ አትፍሪ። ስትተኩሽበት ያየ የአይን ምስክርም ሆነ የጥበቃ ካሜራ ማስረጃ እስከሌለ ድረስ ምንም አይመጣም። ይሆን ወንድም እየመጡ ነው። ተረጋጊ አልኩሽ። ተረጋጊ፣ እንዳትደናበሪ። ሁሉንም ነገር ትክጃለሽ። ሌላ ምንም ነገር እንዳትተነፍሺ። ጂሃንን አልተኮሽበትም። ግን እኮ እኔ ተኩሼበታለሁ። መሌክ፣ ለልጅ ስትይ የኔ ልጅ። እሺ የኔ ውድ፣ አሁንም ባሽን ጥረጊ። ጠበቃ አንዳን እየመጣች ነው እንዴ? እሺ፣ እኛም ልንወጣ ነው። ቡድኑ ደርሷል። እሺ እሺ፣ ጠበቃ አንዳን እንሂድ። እንደምናችሁ ኮሚሽነር? ምን ተፈጠረ? ይህ ሁሉ የፖሊስ መኪና ምን ተፈጥሮ ነው? መሌክ ቻክርቻን ፈልገን ነበር የመጣ ነው። ለምን? የወጣባት የእስር ትእዛዝ አለ። እዚህ ናት ያለችው። እኔ ነኝ።
ሜሌክ እኔ ነኝ። ምን እየተካሄደ ነው? ለምንድን ነው የፈለጋችኋት? መሌክ ልጃችን ያደረገችው ነገር አለ? አቶ ጂሃን ላይ በመተኮስ ተጠርጥራለች። ያን ሻንሳላን ላይ ተኮሰችበት? ይህም አይሆን ነገር ነው። እባክሽ አብረሽ። ሊሆን አይችልም። አንድ ደቂቃ መርማሪ፣ ቆይ፣ የሆነ ያለመግባባት ነገር አለ። መሌክ ልጃችን አይደለም ሰው ላይ ልትተኩስ ይቅርና በሕይወቷ መሳሪያ ራሷ አይታ አታውቅም። ተጠርጣሪውን ያዟትና እንሂድ። በቃ ያዟትና እንሂድ። አንዴ ቆይ። እሺ መርማሪ፣ እሺ ሁሉም ነገር ይገባኛል። አቃቤ ሕግ ከሆነ የጠራት ትመጣለች፣ ችግር የለውም። ግን እናንተ ሄዱ፣ መሌክ እንይዣት ትመጣለች። ይሄ ትንሽ ደስ አይልም። በዚህ ምሽት ልጅቷን አትጣድፏት። ግርግር አያስፈልግም። የታዘዝነውን ነው እያደረግን ያለነው። መኪና ውስጥ ግን ወንድሜ ታሲን። እሺ እኔ መሌክ፣ ያለ መግባባት ነው የሚሆነው። ግልጽ ነው። ሁሉንም አቃቤ ሕጉ ይፈቷል። አታልቅሺ። ሴልቹክ ና ወንድም። እባክህ ወንድሜ ኤልያስ በል ተንቀሳቀስ። ይኸውልሽ የክፍልሽ ቁጥር 9 ነው። በሩ ላይ የተለጠፈውን ቁጥር በማየት ክፍልሽን ማግኘት ትቻለሽ። አመሰግናለሁ። ምግብ ማዘዝ የምትፈልጊ ከሆነ ደግሞ ከውጭ ማስመጣት ትቻለሽ። አይ አራበኝም። አመሰግናለሁ። የሳሜ ሻንሳላን ሚስት አይደለችም እንዴ? አዎ፣ ሱምሩ ሻንሳላን ክፍል ተከራይታ ነው። ሳሜ ሻንሳላን የፍቺ ማመልከቻ እንዳስገባና ከቤት እንዳባረራት ሲወራ ሰምቻለሁ። እውነት ነው ማለት ነው? በጣም ነው የምታሳዝነው። ምስኪን ተመልከታት፣ ኩምሽሽ ብላለች እኮ። መሌክ የት ነሽ? እቤት ነሽ? መሌክ መጥቻለሁ። ክፈች እህቴ፣ ከድርዬ እህቴ፣ ክፈችልኝ። በሩን ክፈች እህቴ። ኑሄኔ ውድ ምንድን ነው? መሌክ የት ናት? መሌክ ቤት ውስጥ የለችም፣ ወጣለች። የት ነው ያለችው? የት ነው ሄደችው? እዚህ የለችም፣ ወጣለች። እዚህ የለችም ማለት ምን ማለት ነው? ወዴት ነው ሄደችው? ኖ እዚህ የለችም። ከድርዬ እባክሽ እየለመንኩሽ ነው። እህቴ የት ነው ያለችው? እባክሽ ንገሪኝ እያልኩሽ እኮ ነው። እባክሽ። ሄዳለች። ከሄደች ቆየች። ምግብ ላቅርብልና ውዴ ና። የምን ምግብ ነው? እየቀለድሽ ነው እንዴ? የት ነው ሄደችው? የተፈጠረውን ነገር ንገሪኝ እባክሽ፣ ንገሪኝ። አይኔ ነኝ። የት ነው ሄደችው? ንገሪኝ እባክሽ። እህቴ የት ነው ሄደችው? እባክሽ እየጠበኩሽ እኮ ነው። የት ነው ሄደችው? እባክሽ ከድርዬ፣ ለምንድን ነው የማትነግሪኝ? እየጠበኩሽ ነው። ፖሊሶች ወስደዋታል ልጄ። ፖሊሶች ወስደዋታል ያልሽው? አቶ ታህሲንም አብሯትን ሄደው። ቆይ ለምንድን ነው የወሰዷት? እህት ምን አጥፍታ ነው? ቆይ ንገሪኝ እስኪ። የምታውቂ ነገር አለ? ጂሃን ሻንሳላ ላይ ተኩሳበታለች። ምን? መሌክ፣ አስፈላጊ የሆነውን ነገር አድርጋለሁ። ሁሉም ነገር ይስተካከላል። ምንም አትፍራ። አመሰግናለሁ ወንድሜ። መሌክ፣ በተቻለ ፍጥነት ከዚህ እንወጣለን። እሺ? አመሰግናለሁ እመቤቴ። መሌክ መሌክ ኖ ወንድሜ፣ ክልክል ነው። መርማሪ 2 ደቂቃ አስጠኝ እባክህን። ወንድም ታሲን ንገረው እባክህን። መርማሪ ወንድሟ ነው። እባክህ ለ2 ደቂቃ ያናግራት እባክህን። ከባድ ነገር እኮ አይደለም የጠየቅነው። እህቱን ያናግራት። እሺ ፍቀዱላቸው። ኖ
ወንድሜ ለምን መሌክ? ለምን? ማን ነው እንደዚህ ያደረገብሽ መሌክ? ማን ነው በሐሰት የወነጀለሽ? ንገሪኝ። አላውቅም። ደህና ነሽ ግን አይደል? ደህና ነኝ። እውነት አንተስ? ደህና ነኝ። አንቺ ከዚህ ከወጣሽ በኋላ ደግሞ ይበልጥ ደህና ሆናለሁ። ከዚህ ትወጫለሽ። እሺ መሌክ፣ እንደዚህ ስምሽን በሐሰት የወነጀለውን ደግሞ አገኘዋለሁ። እሺ መሌክ፣ መሌክ ደህና ትሆኛለሽ። በቃ አልፈራውም። አንተ እስካለ ድረስ ምንም አልፈራም። አመሰግናለሁ። እኔ ወደምትሄጂበት እመጣለሁ። አትፍሪ። ከዚህ ቦታ አስወጣሻለሁ። እሺ ምንም እንዳፈሪ ነው። እሺ አትፍሪ። እናስወጣታለን። የእሳተ ነበልባሉ ትሰማኛለህ? መሌክን እዛ ቦታ እንተዋትም። እሺ እናስወጣታለን። አዎ እናስወጣታለን። አዎ